ሰላም ሰላም እንደምናላችሁ የሰባተኛ ክፍል ሲቲዝንሺፕ ኤጁኬሽን ዩኒት 5 ላይ ነው የምንገኘው። ዩኒት 5 ስለ ሂውማን ራይት ነው የሚያወራው ማለት ነው። እንግዲህ በዚህ ክፍል ሁለትን እናያለን ማለት ነው በዚህ ቪዲዮ። ከዚህ ቀደም እንግዲህ በክፍል 1 ወይም በፓርት 1 ስለ ቤዚክ ኮንሰፕት ኦፍ ሂውማን ራይትስ ስናይ ነበረ። ፊቸሮቹም እንዳይመስሉም ለማየት ሞክረን ነበር። ዛሬ ደግሞ ፓርት 2 የሚጀምረው which is about the importance of respecting human rights ኦኬ፣ ሰብአዊ መብቶችን ማክበር ጠቀሜታው ምንድነው ከሚል ጀምረን እየተማርን እንቀጥላለን ማለት ነው። እንደተለመደው ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ላይክ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ደግሞ የኮሜንት ሴክሽኑ ክፍት ነው። ሀሳባችሁን እዛ ማስቀመጥ ትችላላችሁ። አብራችሁ ይቆዩ። መልካም ቆይታ። So guys, the importance of respecting human rights, right? It's very fundamental for every nation, including Ethiopia, to put human rights idea into practice. As this can help us to create the kind of society that we want to live in. እንግዲህ it is very fundamental በጣም መሰረታዊ ነገር ነው ለየትኛውም ኔሽን for every nation ኢትዮጵያን ጨምሮ ማለት ነው። ምን ማድረግ ነው ኢምፖርታንት ነው ያልነው የሰብአዊ መብቶችን ማክበርና መተግበር ወይም ተግባር ላይ ማዋል እጅግ በጣም ወሳኝና ወሳኝ ነገር ነው። ለምን ካል መኖር የምንፈልገውን አይነት ህይወት ለመኖር ከፈለግን ኦኬ ምንድነው የሚለው this can help us to create the kind of society we want to live in ኦኬ መኖር የምንፈልግበት አይነት ማህበረሰብ አለ። እንደዚህ አይነት ማህበረሰብ ለመፍጠር ከተፈለገ ሂውማን ራይት መከበር መቻል አለበት። ለምሳሌ ብዙ ሰው ወደ አውሮፓ መሄድ ይፈልጋል፣ ወደ አሜሪካ በዲቪም በሉት በሌላ ምክንያት መሄድ ይፈልጋል። በተለይ የአፍሪካ ህዝብ ወደ አውሮፓና አሜሪካ መሄድ ይፈልጋል። ለምን ከተባለ አውሮፓና አሜሪካ ላይ ሰብአዊ መብቶች በደንብ ይከበራሉ። በደንብ ከመከበራቸው የተነሳ እዚህ አካባቢ ላይ እጅግ በጣም ሃርሞኒ ወይም ደግሞ ሰላማዊ የሚባል ያኗኗር ዘይቤን ያለው ማህበረሰቡ ሰላም ነው። በሰላም ተወጥቶ በሰላም የሚገባበት ስራ እንደ ልብ የሚሰራበት ኮሚኒቲ ወይም ሶሳይቲ ተፈጥሯል። ስለዚህ እንደዚህ አይነት ኮሚኒቲ ለመፍጠር መጀመሪያ የሰብአዊ መብቶች መከበር መቻል አለባቸው። የሰብአዊ መብቶች የሚከበሩ ከሆኑ መኖር የምንችለውን አይነት ህይወት ለመኖር ጥሩ ሶሳይቲዎችን ለመፍጠር ይረዳናል ማለት ነው። Human rights are an important part of how people interact with others at all levels in the society, in family, in the community, school, workplace, in politics and in international relation. አያችሁ human rights ምንድነው አለ are very important part of how people interact ሰዎች እንዴት እርስ በርሳቸው መግባባት እንዳለባቸው የሚረዳን ነገር ነው ሰብአዊ መብት ማለት። ለምሳሌ በማህበረሰብ ደረጃ ሊሆን ይችላል ኦኬ ወይም ደግሞ በቤተሰብ ሊሆን ይችላል ወይም በትምህርት ቤት ደረጃ ሊሆን ይችላል ወይም ስራ ቦታ ሊሆን ይችላል ወይም በፖለቲካ እንዲሁም በዓለም አቀፋዊ ሪሌሽኖች ግንኙነቶች ወይም በጥቅሉ ኦል ሌቭል ኦፍ ሶሳይቲ ላይ የሂውማን ራይት መከበር እጅግ በጣም ጠቀሜታ አለው ማለት ነው። የሰብአዊ መብት ወይም ሂውማን ራይት ሳይከበር ወደ ሌላ ነገር አንድ እርምጃ መራመድ አንችልም። የሰው ልጅ በህይወት የመኖር መብቱ ሳይከበርለት እድገት የሚባል ነገር አይኖርም። ኢኮኖሚ ማሳደግ የሚባል ነገር አይኖርም። ኢንፍራስትራክቸር ወይም ደግሞ መሰረተ ልማቶችን ማልማት የሚባል ነገር አይታሰብም። ቢኮዝ የሰብአዊ መብት ስንል በህይወት የመኖር መብት ነው። የሰብአዊ መብት ስንል የፈለጉትን የማመን የመናገር ሀሳብን የመግለጽ የመንቀሳቀስ እነዚህ መብቶች ሳይከበሩ እድገት ብልጽግና ግለምን የሚባሉ ነገሮች አይታሰቡም። ከዛ በተጨማሪ በትምህርት ቤት ደረጃም በሉት በቤተሰብ ደረጃም በሉት በስራ ቦታም በተለያዩ ዓለም አቀፋዊ ግንኙነት መግባባት አይቻልም። Therefore, respecting human rights is very important in Ethiopia in order to helpful to ensure democracy, justice and growth. አያችሁ እንግዲህ በኢትዮጵያ ውስጥ የሰብአዊ መብቶችን ማክበር ጠቀሜታው ምንድነው ስንል በኢትዮጵያ ብቻ አይደለም ባይተው በሌሎች ሀገሮች ግን ስፔሲፊካሊ ስለ ኢትዮጵያ ስለሆነ እያወራን ያለ ነው። Respecting human rights is very important in Ethiopia in order to one helpful to ensure democracy, justice and growth. ዴሞክራሲን ለማስፈን ፍትህን ለማስፈን እድገትን ለማምጣት የሰብአዊ መብት መከበር መቻል አለበት። አንድ it is a prerequisite to sustainable peace and development
ቀጣይነት ያለው ሰላምን ለማምጣትና እድገትን ለማምጣት ፕሪሪኳይስት ነው ወይም ደግሞ ቅድመ ሁኔታ ነው ማለት ነው። የሰብአዊ መብት ሳይከበር ሰስቴኔብል ፒስ ወይም ደግሞ ዘላቂነት ያለው ሰላም አይታሰብም። ሰዎች እየታገቱ፣ ሰዎች እየተገደሉ፣ ሰዎች እንዳይንቀሳቀሱ እየተገደቡ ሰስቴኔብል የሆነ ፒስ አይታሰብም። ወፍ የለም፣ እንደዛ አይነት ነገር የለም። ዘላቂ ሰላም አይታሰብም። ዴቨሎፕመንት ወይም እድገት የሚባል ነገርም እንደዛው አይታሰብም። ስለዚህ ሪስፔክቲንግ ሂውማን ራይት ኢዝ ቬሪ ኢምፖርታንት። 3 ኢንሹር ፒፕልስ ሃቭ አ ቤዚክ ኒድስ። ኢንሹር ፒፕልስ ሃቭ አ ቤዚክ ኒድስ። የሰብአዊ መብቶችን ማክበር ቤዚክ ኒድ የሚባሉ ወይ ደግሞ መሰረታዊ ፍላጎቶችን ለማረጋገጥ ወይም ደግሞ መሟላት አለመሟላታቸውን ለማረጋገጥ ይረዳናል ማለት ነው። ያ ማለት ቤዚክ ኒድ የምንላቸው ለምሳሌ 3 ነገሮች አሉ አይደለ? ቤዚክ ኒድስ ብለን የምንጠራቸው ልብስ፣ መጠለያና ምግብ የምንላቸው ነገሮች፣ እነሱ ነገሮች እንዲኖሩ የግድ መጀመሪያ የሰብአዊ መብት መከበር መቻል ይኖርበታል ማለት ነው። ሌላው ፕሮቴክት ግሩፕስ ፍሮም አቢዩዝ ላይክ ሂውመንስ ኤንድ ችልድረን። የሰብአዊ መብት መከበር ሌላው ጠቀሜታው ግሩፖችን ፕሮቴክት ለማድረግ ወይም ከሆነ ነገር ለመጠበቅ በዋናነት ሴቶችና ህፃናት ችግር እንዳይደርስባቸው ወይም አቢዩዝ እንዳይሆኑ፣ እንዳይጨቆኑ ኦራይት፣ እንደዚህ አይነት ነገር እንዳይደርስባቸው ይረዳል። ጊቭ ፒፕል ዘ ፍሪደም ቱ ፕሮቴክት ኤንድ ፕራክቲስ ዜር ሪሊጅን። አያችሁ፣ የሰብአዊ መብት መከበር ሌላ ጠቀሜታው ምንድን ነው? ፍሪደም ይሰጣል። ኦኬ ቱ ፕሮቴክት ኤንድ ፕራክቲስ ዜር ሪሊጅን። ሰዎች በሰላም ኦኬ በነፃነት ሃይማኖታቸውን ምን እንዲሉ ፕራክቲስ እንዲያደርጉ ፕራክቲስ እንዳያደርጉ ቱ ጊቭ ፒፕል ዘ ፍሪደም ቱ ፕሮቴክት፣ እንዲሁም ደግሞ ፕራክቲስ ዜር ሪሊጅን ሃይማኖታቸውን በፈለጋቸው ወይ ሃይማኖት በሚፈቅደው ስርዓት እንዲያከብሩ እንዲተገብሩ ነፃነት ይሰጣቸዋል ማለት ነው። ምን ከሆነ የሰብአዊ መብት የሚከበር ከሆነ የማይከበር ከሆነስ እንኳን ፕራክቲስ ሊያደርጉ ቀርቶ ከእምነቱም እንዲገለሉ ሊደረግ ይችላል። ይህን እምነት ማመናችሁም ሊባሉ ይችላሉ። አሁንም ሰብአዊ መብቶችን ማክበር ሌላው ጠቀሜታ ኤንካሬጅ ኢኳል ወርኪንግ ኦፖርቹኒቲ። ሌላው ደግሞ ኢኳል ወርክ ኦፖርቹኒቲ ስንል እዚህ ጋር እኩል የሆነ የስራ እድል ፈጠራ። ሰንበዲ የሆነ ኤትኒክ ግሩፕ ስለሆነ ለእሱ ስራ ይሰጠዋል፣ ለሌላው ግን ስራ አሰራም ማለት። ሰንበዲ ሴት ስለሆነች አንቺ ስራ አሰሪም ወንድ ነው የሚሰራ የሚባል ነገር፣ ትልቅ ትንሽ ስለሆነ የሚከለከል የስራ ኦፖርቹኒቲ አይኖርም። ስለዚህ ኢኳል የሆነ ወርክ ኦፖርቹኒቲ ይኖራል። ኢኳል የሆነ ስላችሁ በአቅም ልክ ለምሳሌ የስራው ዘርፍ ዲግሪ የሚጠይቅ ከሆነ ዲግሪ ያለው ሁሉ መወዳደር ይችልና አቅም ያለው መስራት ይችላል እንደማለት ነው። ግን ተመሳሳይ ዲግሪ ኑሯቸው ተመሳሳይ ኤክስፔሪየንስ ወይም የስራ ልምድ ኑሯቸው ሰንበዲ ሌላ ብሔር ስለሆነ ሰንበዲ ሌላ ሃይማኖት ስለሆነ ሰንበዲ ጾታው ወንድ ወይም ሴት ስለሆነ የሚከለከል ከሆነ የሰብአዊ መብት አልተተገበረም እንደማለት ነው። ሌላው ጊቭ ፒፕል አክሰስ ቱ ኤጁኬሽን። የሰብአዊ መብት የሚከበር ከሆነ ሰዎች የትምህርት እድል እንዲያገኙ ይረዳል። ላይክ ለምሳሌ አሁን ላይ በየአካባቢው ጦርነት ምናምን ታያላችሁ። ጦርነት አለበት ኤሪያ እንኳን ትምህርት ቀርቶ ሰዎች በህይወት የመኖር መብታቸው እየተነፈጋቸው ነው። ቢካውዝ የሆኑ የሚዋጉ ኃይሎች የሚዋጉት ሰላማዊ ሰዎች የሚኖሩበት አካባቢ ነው፣ ወይም ደግሞ ኢኖሰንት ንጹሐን የሚኖሩበት አካባቢ ላይ ስለሆነ የሚታገሉት እነዛ ታጋይ ግሩፖች ተኩስ በሚለዋወጡበት ጊዜ ንጹሐኖችን ይገላሉ። አያችሁ፣ የትምህርት እድል ከማግኘት አልፎ ወይም ደግሞ የትምህርት እድልን ከማጣት አልፎ ህይወታቸውን እስከ ማጣት የሚደርሱበት ሁኔታ አለ። ስለዚህ ሰብአዊ መብት መከበር መቻል ይኖርበታል። ምን ለማድረግ? ቱ አክሰስ ኤጁኬሽን፣ ትምህርት ለማግኘት ማለት ነው። ሌላው የመጨረሻው የሰብአዊ መብት መከበሩ ጠቀሜታው ምንድን ነው? ፕሮቫይድ ዩኒቨርሳል ስታንዳርድ ዛት ሆልድስ ገቨርንመንት አካውንቴቢሊቲ። አያችሁ፣ ዩኒቨርሳል ስታንዳርድ ስንል ምን ማለታችን መሰላችሁ? ሰብአዊ መብት ስንል ዩኒቨርሳል ናቸው ብለናል፣ ሰብአዊ መብት። ስለዚህ ስታንዳርዱ ወይም ዓለም አቀፋዊ ነው። መንግስት አካውንቴብል ይሆናል፣ ተጠያቂ ይሆናል። የሆነ አካባቢ ላይ የሰብአዊ መብት የማይከበር ከሆነ ተጠያቂው መንግስት ነው። ቢኮዝ እነዚህ መብቶች ዩኒቨርሳል ናቸው፣ ዓለም አቀፋዊ ናቸው፣ ለአንድ ሀገር ብቻ የተሰጡ አይደሉም። ስለዚህ ኢትዮጵያ ውስጥ የሰብአዊ መብት ጥሰት ቢኖርና መንግስት ችላ ቢለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች አሉ፣ እነሱ ይጠይቃሉ ማለት ነው። መክሰስ ካለባቸው ይከሳሉ ማለት ነው። ኦኬ therefore as mentioned earlier, rights to equality and non-discrimination are some example of human rights። እንግዲህ ከዚህ ቀደም እንደጠቀስናቸው ከላይ ማለት ነው ሜንሽን እንዳደረግ ነው ስፔሻሊ በክፍል 1 ማለት ነው ራይት ቱ ኢኳሊቲ ወይም ደግሞ የእኩልነት መብት፣
የእኩልነት መብት ስንል ማንም ሰው በህግ ፊት እኩል ነው የሚል እንትን አለ፣ ኮንሰፕት አለ። ኦል ፒፕልስ አር ኢኳል ቢፎር ዘ ሎው። ኦኬ፣ በህግ ፊት ሁሉም ሰው ምንድን ነው? እኩል ነው። ዘር፣ ቀለም፣ ሃይማኖት የሚባል ሰው ከሆነ ሰው ነው፣ አለቀ። እንዲሁም ደግሞ ነን ዲስክሪሚኔሽን፣ ይሄ ካድሎ ነፃ መሆን፣ እነዚህ ነገሮች የሰብአዊ መብት ምሳሌዎች ናቸው ብለን አይተናል ማለት ነው። Here, if citizens in Ethiopia are not treated equally and discriminated on the basis of ethnicity, do you think sustainable peace is achieved? በኢትዮጵያ ውስጥ ያሉ ዜጎች ለምሳሌ በእኩል ደረጃ ትሪት ባይደረጉ ወይም ደግሞ እንክብካቤ ባይደረግላቸውና ዘራቸውን መሰረት ያደረገ ዲስክሪሚኔሽን ቢደርስባቸው ወይም ደግሞ አድሎ ቢደርስባቸው ዘላቂ የሆነ ሰላም ይመጣል ብላችሁ ታስባላችሁ? መልሱ ኦብቪየስሊ ቀላል ነው። አይቻልም፣ አይመጣም። አያችሁ፣ የሆነ መስሪያ ቤት የሆነ ብሔር ብቻ የሚጠራቀምበት ከሆነ ግጭት ያስነሳል። ለምሳሌ ትልልቅ የሚባሉ ድርጅቶች አሉ ኢትዮጵያ ውስጥ። የኢትዮጵያ አየር መንገድ አለ ለምሳሌ፣ በጣም ግዙፍ የሚባለው ብዙ ሰው እዛ ውስጥ ተቀላቅሎ መስራት ይፈልጋል። የኢትዮጵያ ቴሌኮሙኒኬሽን ወይም ቴሌኮም አለ፣ የመብራት ኃይል አለ፣ በርካታ ድርጅቶች አሉ። እነዛ ድርጅቶች ላይ ተቀጥሮ መስራት ያለበት ሰው አቅም ያለውና ስለዛ ድርጅት እውቀት ያለው እንጂ የገሌ ብሔር ብቻ ነው የሚል ኮንሰፕት የለም። በት የሆነ ኤትኒክ ግሩፕ ብቻ ወይም የሆነ ብሔር ብቻ እየገባ እዛ ድርጅት ላይ የሚሰበሰብ ከሆነ ያ ድርጅት የዛ ብሔር ብቻ እንጂ ሀገሪቱ አይደለም ማለት እንችላለን። ቢኮዝ ሀገሪቱ ሁሉም ብሔር ብሔረሰቦች ስለሆነች ሁሉም ብሔር ብሔረሰቦች ባላቸው አቅም ልክ ገብተው መስራት ስለሚችሉ፣ ስለዚህ ጥያቄያችን ላይ ስንመጣ ኖ ነው መልሳችን። The answer for the above question or activity is no, because if citizens are not treated equally and discriminatory practices are there, realizing sustainable peace and development would be unthinkable. አያችሁ፣ ከላይ ያየነው ጥያቄ እንግዲህ መልሱ ኖ ነው። ሰዎች በእኩል ደረጃ ትሪት የማይደረጉ ከሆኑና አድሎ ወይም መድሎ ካለ ሰስቴኔብል ፒስ የሚባለው ነገር አንቲንኬብል ነው፣ የማይታሰብ ነው ማለት ነው። እድገትም በተመሳሳይ ዴቨሎፕመንትም አይመጣም። ምክንያቱም እዛ ድርጅት ላይ የሚገቡ ሰዎች አሁን እዚህ ጋር ኢኳሊቲ ትሪት የማይደረግና ዲስክሪሚናቶሪ አለ ማለት እዛ ድርጅት ላይ የሚገቡ ሰዎች በዘር ነው የሚገቡት፣ አቅም ስላላቸው ምናምን አይደለም፣ የዛ ብሔር አባል ስለሆኑ ብቻ ነው። ስለዚህ አቅም ከሌላቸው ደግሞ ዴቨሎፕመንት የሚባል ነገር የለም። ኢቭን አቅም ኑሯቸው ራሱ አንድ ብሔር ላይ ብቻ ያነጣጠረ ከሆነ ወይም አንድ ኤትኒክ ሲቲ ላይ ብቻ ያነጣጠረ ከሆነ ድርጅቱ ይከስራል። ለምን ከተባለ ከዛም ከዚህም ልቅሶ ይበዛበታል፣ ከዛም ከዚህም ብዙ ከሳሾች ይበዙበታል። ኦልራይት፣ ሶ በዛው መረዳት አስፈላጊ ይሆናል ማለት ነው። ሪስፔክቲንግ ሂውማን ራይት ኢዝ ቬሪ ኢምፖርታንት ቱ ኢንሹር ዴሞክራሲ ጀስቲስ ኤንድ ግሮዝ። በዋናነት ከዚህ ኮንሰፕት የምንረዳው ሂውማን ራይት ወይም የሰብአዊ መብቶችን ማክበር በጣም ጠቀሜታ አለው። ለምን ከተባለ ዴሞክራሲን፣ ፍትህንና እድገትን ለማስፈን ሲባል ወይም ለማረጋገጥ ሲባል ጠቀሜታ አለው ማለት ነው። The next topic is moral responsibility in protecting human rights. ሂውማን ራይት ወይም የተፈጥመን ነው እነዚህ ሰብአዊ መብቶችን ለማክበር ወይም ፕሮቴክት ለማድረግ ወይም ለመጠበቅ ሞራላዊ ኃላፊነታችን ምንድን ነው? What is our moral responsibility to protect human rights? Alright? For a long period, human rights were regarded as the country's internal affair, which means other states and international community were prevented from interfering even in the most serious case of human rights violation, such as genocide. ለረጅም ጊዜ እንግዲህ ስለ ሰብአዊ መብቶች ስናወራ የሰብአዊ መብት ጉዳይ የአንድ ሀገር ጉዳይ እንጂ ዓለም አቀፋዊ ጉዳይ አይደለም፣ ወይም ሌሎች ሀገሮች ጣልቃ እንዲገቡበት አይፈቀድም፣ አይፈለግም ነበረ ማለት ነው። ኢቭን በጣም ከባድ የሚባል የሂውማን ራይት ቫዮሌሽን ጂኖሳይድ ብለን የምንጠራው፣ ጂኖሳይድ ማለት የዘር ማጥፋት ማለት ነው። የዘር ማጥፋት ምን ማለት መሰላችሁ? የሆነ ኤትኒክ ግሩፕ ይኖራል በአንድ ሀገር ላይ እንግዲህ በጣም ብዙ ኤትኒክ ግሩፖች ይኖራሉ። ላይክ ለምሳሌ በኢትዮጵያ ከ86 ብሔር በላይ እንዳለ ይታወቃል። ከ86 በላይ ብሔር ብሔረሰቦች አሉ። ከነዛ ከ86 ብሔር ብሔረሰቦች መካከል አንደኛውን ብሔር የማጥፋት ማለት የዛ ብሔር አባል ከሆነ መግደል ማለት ነው። ዛት ኢዝ ኮልድ ጂኖሳይድ ይባላል።
ኢቭን ግድያው እጅግ በጣም አስቀያሚ የሚባል አይነት ግድያ ነው ያለው። ጂኖሳይድ ማለት በጣም ከባድ የሚባል በቃ የዛ ብሔር ተወላጅ እስከሆነ ድረስ ያጥፋም አያጥፋም ወንጀሉ የዛ ብሔር አባል መሆኑ ብቻ ነው። ዛት ኢዝ ኮልድ ጂኖሳይድ። ስለዚህ ጂኖሳይድ ማለት the most serious human right violation ነው። በጣም ከባድ የሚባለው የሰብአዊ መብት ጥሰት እንግዲህ ጂኖሳይድ የዘር ማጥፋት ማለት ነው። ውጤቱም የከፋ ነው። ለምሳሌ ሩዋንዳ ላይ 2 ብሔሮች ነበሩ። ሁለቱ ብሔሮች ከባድ የሚባል የዘር ማጥፋት ተካሄደ። አንደኛው ብሔር ላይ ወደ 800,000 ምናምን የሚደርስ ዜጋ ተገደለ በዛ የዘር ማጥፋት። የዘር ማጥፋቱ የሚካሄደው ደግሞ እንዲሁ ዝም ብሎ በመታኮስ ምናምንም አይደለም። እሳት ማስገባት ነው። በጣም ሲሪየስ ከሆኑ እዚህ ጋር መናገር የማልችላቸው አይነት የግድያ እንትኖች አሉ ማለት ነው። መጨረሻ ላይ እንግዲህ ውጤቱ ህዝባቸውን ከመጨረስና እርስ በርሳቸው ጥላትነትን ከማትረፍ በበለጠ ሌላ ምንም ያተረፉት ነገር የላቸውም። ግን ፋይናሊ ግን ውጤቱ የከፋ ስለሆነ ታረቁና ስለ ጂኖሳይድ ወይም ዘር ተኮር የሆነ ቃላትን የሚጠቀም ሰው ካለ እስከ መሰየፍ ድረስ የሚያደርስ ህግ ነው የደነገጉት። ማለት አንድ ሰው ለምሳሌ ብሔር ተኮር የሆነ ንግግር፣ ስድብ፣ ጥላቻን ሲያራምድ ከተገኘ በዛ ሀገር ላይ ይገደላል። ቢኮዝ በዛ ንግግር ምክንያት ብዙዎች ህይወታቸውን ስላጡበት ማለት ነው። By international community, it refers to the nations of the world that act through international organizations such as United Nations or UN about the common issue like human rights, peace and security. እዚህ ጋር እንግዲህ ኢንተርናሽናል ኮሚኒቲ ስንል ዓለም አቀፋዊ ማህበረሰብ ማለት ነው። ላይክ እንደ ዩናይትድ ኔሽን ወይም ደግሞ የተባበሩ መንግስታት ድርጅት ብለን የምንጠራው በሰብአዊ መብት ጉዳዮች ላይ ወይም በሂውማን ራይት፣ በሰላም ጉዳይ፣ በደህንነት ወይም ሴኩሪቲ ጉዳይ ጣልቃ ይገባል። ኦልራይት ይህ ድርጅት የተቋቋሙ እነዚህ ነገሮችን ኢንሹር ለማድረግ ስለሆነ ሰብአዊ መብት ጥሰት ካለውን አካባቢ ላይ ጣልቃ ይገባል። ሰላም ከደፈረሰ የሆነ አካባቢ ላይ ጣልቃ ይገባል። ኦኬ ፒስ ኤንድ ሴኩሪቲ ማለት ነው። ለምሳሌ ዓለም አቀፋዊ ቴሮሪስቶች አሉ፣ አሸባሪዎች ማለት ነው። እነዛን አሸባሪ ቡድኖች ለማጥፋት ወታደሮችን አዘጋጅቶ ሊያዘምት ይችላል። ዩናይትድ ኔሽን ወይም የተባበሩ መንግስታት ድርጅት የሚባለው ተቋም ማለት ነው። ስለዚህ ጣልቃ ገባ ማለት ነው በአንድ ሀገር አፌር ወይም ጉዳይ። Other times such as approach was replaced by responsibility to protect principles. On 6 September 2005, a members of the United Nations, head of the states and the government unanimously approved the principles forming the responsibility to protect R2P. ስለዚህ ባጭሩ ዩናይትድ ኔሽን ብለን የምንጠራው ይሄ ድርጅት የሰብአዊ መብቶች ላይ ያሉ ፕሪንሲፕሎች አሉ፣ ደንቦች፣ መርሆች ምናምን እንላቸው ነገሮች እነሱን ፕሮቴክት የማድረግ ሪስፖንሲቢሊቲ አለበት። ለምሳሌ እዚህ ጋር ምንድን ነው የሚለን በሰፕተምበር መስከረም 16 2005 ላይ ወይም በ2005 ማለት ነው ሜምበርስ ኦፍ ዘ ዩናይትድ ኔሽን የዩናይትድ ኔሽን ሜምበር የሚባሉት ሄድስ ኦፍ ዘ ስቴትስ ኤንድ ገቨርንመንት የምንላቸው ሄድስ ኦፍ ዘ ስቴትስ ስንል እንግዲህ የሀገራት መሪዎች ወይም ሄዶች ወይም ደግሞ የገቨርንመንት መንግስታት ኦኬ unanimously approved the principle forming responsibility to protect። የተለያዩ ሀገሮች እንግዲህ የዩናይትድ ኔሽን አባል ሀገር የሆኑት እንግዲህ በሙሉ መከበር ያለባቸው ወይም ደግሞ ቤዚክ የሆኑ ፕሪንሲፕሎች አሉ። እነሱም ፕሪንሲፕሎች ለማክበር አፕሩቭ ያደረጉት ነገር አላቸው፣ ያጸደቁት። እዚህ ጋር አር2ፒ ስንል ይሄ ምህጻረ ቃል ሌላ ታሪክ አይደለም። እዚህ ውስጥ አር2ፒ ስንል አር ማለት ሪስፖንሲቢሊቲ ማለት ነው። ቱ ነች ኤንድ ፕሮቴክት። ስለዚህ ሪስፖንሲቢሊቲ ቱ ፕሮቴክት እንደማለት ነው፣ ሌላ ሚስጥር የለውም። ኦኬ This principle emphasizes that each individual state has the responsibility to protect its population from genocide, war crimes, ethnic cleansing and crime against humanity። እንግዲህ ይህ ፕሪንሲፕል የሚዋራው ይህ ደንብ ይህ መርህ የሚዋራው በዩናይትድ ኔሽን አፕሩቭ የተደረገው ወይም የተደነገገው ወይም የጸደቀው ነገር የሚዋራው መሰላችሁ እያንዳንዱ ኢንዲቪጁዋል ስቴት ወይም የዩናይትድ ኔሽን አባል ሀገር በሙሉ ምን አይነት ኃላፊነት አለበት? የዜጎቹን ደህንነት የመጠበቅ ለምሳሌ ከምን ከጂኖሳይድ ከዘር ማጥፋት ከዋር ክራይም ወይም ደግሞ ይሄ ከጦር ወንጀል ኤትኒክ ክሊንሲንግ ያው ኤትኒክ ክሊንሲንግ ጂኖሳይድ በሉት ዘርን የማጥፋት ማለት ነው። ኤንድ ክራይም አጌንስት ሁማኒቲ
ከሰብአዊነት ጋር የተገናኙ ወንጀሎች እነዚህም በሙሉ ሊጠብቅ ቃል የገቡበት ወይም አፕሩቭ የሆኑበት ነው። ስለዚህ አንድ ሀገር የዩናይትድ ኔሽን አባል ሀገር እስከሆነ ድረስ እነዚህን ነገሮች የመጠበቅ ግዴታ አለበት። ስለዚህ አንድ መንግስት ጄኖሳይድ ቢፈጽም በህዝቦቹ ላይ በዩናይትድ ኔሽን ወይም በተባበሩ መንግስታት ድርጅት ተጠያቂ ይሆናል ማለት ነው። በጣም ፎርቹኔትሊ ብዙ ሀገሮች እንደዚህ አይነት ነገሮችን ሲፈጽሙ ተጠያቂ የማይሆኑበት ሁኔታ አለ። ቢኮዝ ህጎቹ ሊከበራሉ ማለት አለ። አሜሪካን ሀገር ለምሳሌ በጣም የሰለጠነች እና የሰብአዊ መብቶች የሚከበሩባት ሀገር ናት ስንል 100% ይከበራል ማለት አይደለም። it depends on the situation, it depends on the condition። በኮንዲሽኖች ይወሰናል። ለምሳሌ የድርጅት በዋናነት የሚዘውሩት እንግዲህ የዩናይትድ ኔሽን የበላይ ሆነው የሚያስተዳድሩት እነዚህ የበለጸጉ ሀገሮች እና አሜሪካ፣ አውሮፓ ላይ ያሉ ሀገሮች ምናምን ናቸው። ስለዚህ ኢትዮጵያ ውስጥ የሰብአዊ መብት ጥሰት ሲደረግ አላቅ ብለው አይደለም ያውቃሉ። ግን የሚፈልጉት ጥቅማ ጥቅም ካለ ባላየ ዝም ሊሉ ይችላሉ ማለት ነው። ለምሳሌ ብዙ ቦታዎች ላይ እኮ የሰብአዊ መብት ጥሰቶች ታያላችሁ። ለምሳሌ በዩክሬን እና በራሽያ መካከል በሚደረገው ጦርነት ብዙ ሰብአዊ ቀውሶች እየተፈጠሩ ነው። በእስራኤል እና በፓለስታይን መካከል በሚደረገው ጦርነት ብዙ የሰብአዊ ጥሰቶች እየተካሄዱ ነው። ኢቭን ኢትዮጵያ ውስጥ በመንግስትና በታጣቂ ቡድኖች በሚደረገው ጦርነት ወይም ዋር ኢኖሰንት ፒፕሎች ወይም ደግሞ ንጹሃን የሚባሉት በተለያየ በድሮን ሳይቀር እየሞቱ ያለበት ሁኔታ ይፈጠራል። ያንን የተባበሩ መንግስታት ድርጅት አያውቅም ወይ? ያውቃል። ግን ነገሩን ችላ የማለት ነገርም አለ። ኦልራይት። ኢትዮጵያ ውስጥ ለምሳሌ ህገ መንግስታችን አለ። በጣም ብዙ በርካታ ህጎችና ስርዓቶች ተደንግገዋል። ያ ህግና ስርዓት 100% ይፈጸማሉ ከተባለ አይፈጸም። ስለዚህ የተጻፈውን ላይ ይፈጸማል ማለት አይደለም። ግን የሚፈጽም ትውልድ መፈጠር መቻል አለበት። Alright? Based on this principle, Ethiopia, for example, as a member of the United Nations, had the responsibility to protect its people from grave circumstances such as genocide, war crimes, ethnic cleansing, and crime against humanity. እንግዲህ እንደ ፕሪንሲፕል ወይም በዚህ ፕሪንሲፕል መሰረት ዩናይትድ ኔሽን አፕሩቭ ባደረገው ፕሪንሲፕል መሰረት ኢትዮጵያ እንደ ሀገር የዜጎቿን መብት የመጠበቅ ስፔሻሊ ከጄኖሳይድ፣ ከዋር ክራይም፣ ከኤትኒክ ክሊንሲንግ ኤንድ ከክራይም አጌንስት ሂውማኒቲ መጠበቅ መቻል አለባት ማለት ነው ህዝቦቿን። ባት ሪያሊቲው ላይ ስንመጣ ነው ወይ ካልንት ዲፊካልት ከበድ ይላል። ኦኬ ቢኮዝ በየቦታው የምታዩት ነገር ነው። ጄኖሳይድ ልታዩ ትችላላችሁ። ዋር ክራይም፣ በተለይ ዋር ክራይም ሰዎች ከቦታ ቦታ እንደልባቸው የማይንቀሳቀሱበት ሁኔታ ሲፈጠር ልታዩ ትችላላችሁ። ግን እንደ ሀገር ወይም እንደ ሳይንስ እንደተቀመጠው ከሆነ እነዚህን ነገሮች የመቆጣጠር ጄኖሳይድ፣ ዋር ክራይም፣ ኤትኒክ ክሊንሲንግ፣ ክራይም አገንስት ሂውማኒቲ እንዳይከሰት የማድረግ ግዴታ ወይም ሪስፖንሲቢሊቲ ያለባት ማለት ነው። It's important to keep in mind that every state in the world has such responsibility when it comes to human rights protection. ኢትዮጵያ ብቻ ሳይሆን እንግዲህ አንድ ልናውቅ ልንገነዘበው የሚገባ ጠቃሚ ነገር ምንድን ነው? በዓለም ላይ ያሉ ኔሽኖች ወይም ሀገሮች በሙሉ የሰብአዊ መብትን ፕሮቴክት የማድረግ ሪስፖንሲቢሊቲ ወይም ደግሞ ኃላፊነት አለባቸው ማለት ነው። However, if a state fails to protect its population from grave circumstance, the international community had the moral responsibility to protect. አያችሁ? ነገር ግን አለ እዚህ ጋር አንድ ኔሽን የዜጎቹን ሰብአዊ መብት የመጠበቅ አቅም ከሌለው ወይም ደግሞ መጠበቅ ካልቻለ ኢንተርናሽናል ኮሚኒቲ ወይም ደግሞ ዓለም አቀፋዊ ማህበረሰብ የምንለው የሰብአዊ መብቶችን ለመጠበቅ ሞራል አለው ወይም ደግሞ ሞራል ሪስፖንሲቢሊቲ ወይም ሞራላዊ ኃላፊነት አለበት ማለት ነው። ኢትዮጵያ ውስጥ ለሚከሰቱ ክራይሞች፣ ኢትዮጵያ ውስጥ ለሚካሄዱ ጄኖሳይዶች ወይም ደግሞ ክራይም አገንስት ሂውማኒቲዎች መንግስት ኃላፊነት አልወስድም ካለ ወይም ደግሞ መቆጣጠር አቅቶኛል ካለ ኢንተርናሽናል ኮሚኒቲው ሞራል ሪስፖንሲቢሊቲ አለበት። ምን የማድረግ ፕሮቴክት የማድረግ የመጠበቅ። ስለዚህ ጣልቃ ገብቶ እነሱን ነገር የመቆጣጠር ላይክ ለምሳሌ የሆነ አካባቢ ላይ ሽብርተኞች ወይም ደግሞ ቴሮሪስቶች ቢገቡ፣ ቴሮሪስት ወይም ሽብርተኛ ስንል እዚህ ጋር ጀስት ላይክ አላማቸው ንጹሃን ሰዎችን ማሸበር ነው፣ በሰላም እንዳይኖሩ ማድረግ ነው፣ ማሳደድ፣ መተኮስ፣ መግደል ምናምን ነገር ነው። ስለዚህ ዓለም አቀፋዊ
እነዚህ ወይም የዓለም አቀፋዊ ማህበረሰብ የምንላቸው ጣልቃ ይገባሉ። ኦኬ ያንን ነገር ለማጥፋት ይሰራሉ ማለት ነው። The international community is responsible to taking a collective action through the Security Council in the timely and decisive manner. ስለዚህ ይሄ ዩናይትድ ኔሽን የምንለው ዩናይትድ ኔሽን የተባበሩ መንግስታት ድርጅት የምንለው እንግዲህ ሴኩሪቲ ካውንስል አለው ራሱን የቻለ የሴኩሪቲ ካውንስል የሚባለው ወይም የሴኩሪቲ ምክር ቤት አለው። እሱ ምክር ቤት እንግዲህ በዚህ ጉዳይ ጣልቃ ይገባና ሁኔታዎችን ማኔጅ ማድረግ ችግሮችን የመፍታት ኃላፊነት ይኖርበታል ማለት ነው። ሪሜምበር the international community had the moral responsibility to protect the community from grave circumstances such as genocide, war crime and crime against humanity. ስለዚህ ዓለም አቀፋዊ ማህበረሰብ የምንለው ወይም ደግሞ ኢንተርናሽናል ኮሚኒቲ የምንለው እነዚህ በሰዎች ላይ የሚደርሱ ኢሰብአዊ የሆኑ ድርጊቶች ለምሳሌ እንደ ጄኖሳይድ ወይም ደግሞ የዘር ማጥፋት፣ ዋር ክራይም ወይም ደግሞ የጦር ወንጀል፣ ከዛ በተጨማሪ ደግሞ ክራይም አገንስት ሂውማኒቲ ወይም ከሰብአዊነት ጋር የተገናኙ ወንጀሎች ምናምን ሲሰሩ ፕሮቴክት የማድረግ የመጠበቅ ሞራላዊ ኃላፊነት ይኖርበታል ማለት ነው። ኦኬ መልካም እንግዲህ ተማሪዎች የዛሬው ክላስ ይህን ይመስል ነበረ፣ ወይም የዚህ ክፍል ትምህርት ይህን ይመስላል። በቀጣይ ክፍል ደግሞ በክፍል 3 ከ5.5 ጀምረን እስከ መጨረሻው ኢንስትሩመንትስ ኤንድ ኢንስቲትዩሽንስ ኦፍ ሂውማን ራይትስ በሚል ርዕስ የምንገናኝ ይሆናል። ሰው ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በየጊዜ የሚለቀቁ ጠቃሚ ቪዲዮዎች ደግሞ ሲመጡ የማስታወቂያ መልእክት ይደርሳችሁ ዘንድ የዶል ምልክቷን ኦን ማድረጋችሁን አትርሱ። ሀሳብ፣ አስተያየት፣ ጥያቄ ማንኛውም ነገር ካላችሁ ደግሞ ኮሜንት ሴክሽኑ ላይ ገብታችሁ ሀሳባችሁን ማስቀመጥ መጻፍ ትችላላችሁ ማለት ነው። ከዛ በተረፈ በያላችሁ በሰላማችሁ ብዝት ይበል። መልካም ጊዜ። ባይ